መንታ መንገድ ከሚለው ታሪክ ከክፍል 13 የቀጠለ። ሀያትን በአግባቡ ልገናኛት አለመቻሌ እንደ ድሮ ፈታ ብዬ እንዳላወራት አደረገኝ። የተገናኘኋት ጠዋት ሀፍረት ሊውጠኝ ይደርሳል። ምንም ሳላወራ ቁርሴን በልቼ ወደ ስራ ሄዳለሁ። ሀያት ግን ስሜቴን ስለተረዳችው ፈታ ልታደርገኝ ትሞክራለች። ጠዋት ወደ ስራ ስሄድ መኪናዬ ከዓይኗ ሳይርቅ ወደ ቤት አትገባም። ልብሴ ሆና ሚስጥሬን ሸሽጋልኛለች። አንድ ቀን ከሀያት ጋር የሀዩን ወላጆች ለመጠየቅ ወደ ቤታቸው ሄድን። በልተን ጠጥተን ከተጫወትን በኋላ ልንሄድ ስንል የሀያት አባት ዱዓ ማድረግ ጀመሩ። ሁላችንም አሚን እንላለን። ከዱዓቸው በጣም ልቤን የነካው ለሀያት ታናሽ እህት መግፊራ ያደረጉት ጸሎት ነበር። እንደ አክረም ያለ እንከን አልባ ባል ስጣት ነበር ያሉት። ሀያትን አየኋት፣ እሷም አሚን አለች። ስንት እንከን እንዳለብኝ እያወቀች አሚን ማለቷ ገረመኝ። ሀዩ ጉድሌቴን እስከ መቼ ትቋቋመው ይሆን? እየጎዳኋት እንደሆነ እየተሰማኝ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ሀፍረቴ ጣራ እየነካ ሲመጣ ሀያትን እንድንፋታ ልጠይቃት ወሰንኩ። ከስራ እንዴት ተመለስኩ ጭኖቿ ላይ ተኝቼ ፀጉሬን እየደባበሰችኝ፣ ሀዩ እኔ ከዚህ በላይ ባልጎዳሽና ባትሰቃይ ደስ ይለኛል፣ ልፍታሽ አልኳት። ሀዩ በአጭሩ ምላሹን ሰጠችኝ። ግንባሬን ሳመችና ከብዙ ጥረት በኋላ ነው ያገኘሁህ። በግንኙነት ከሌላ ሰው ጋር በርካታ ከመኖር ከአንተ ጋር ዘላለም እንዲህ መኖሩን እመርጣለሁ። እኔ እታገሳለሁ፣ አንተ ግን ደግመህ ይሄን ጥያቄ እንዳትጠይቀኝ አለችኝ። ከሀዩ ጋር አብረን መኖር ጀመርን። 5 ወራት ተቆጠሩ። ሀዩም 5 ወር ሙሉ በጥፊ እየተመታች ክብሯን ባልጠበቀ መልኩ ስገናኛት ችላኝ አለች። ያለፉትን 5 ወራት ሌሊቱን ተነስቼ ጌታዬ መረጋጋት እንዲሰጠኝ ሳልጠይቀው ቀርቼ አላውቅም። ሀዩን ከተገናኘሁ በኋላ ወደ በረንዳ ሄጄ መንሰቅሰቁ የዘወትር ተግባሬ ሆኗል። ገንፎ ተሰጥቶህ ማንኪያውን ስትቀማ በጣም ያሳዝናል። ከሀያት ጋር ስተኛ የሚፈጠረውን ነገር በተመለከተ ለማንም አልተናገርኩም ነበር። የመጨረሻ አማራጭ ግን ለሰይድ ማማከር ነበር። እሱ መፍትሄ አያጣም። ሰይድን ለማማከር በወሰንኩ በነጋታው ሰይድ ወደ ቢሮዬ የማማክርህ ጉዳይ አለኝ ብሎኝ መጣ። እንዴት ተቀመጠ ሰውየው። እንዳደረግኩህ ልትረዳኝ ነው አለኝ። አለኝ። ሰይድዬ በአላህ እኛ የቀመስነውን ደስታ ልትቀምሰው ነው አልኩ። ለመምሰል እየሞከርኩ እኔ በሀዩ ደስተኛ ብሆንም ሀዩ ግን እያስደሰትኩ አይደለም። ሊያውም ልዛመድሽ ነዋ አለኝ ፈገግ ብሎ እያፈጠጠብኝ። ማንን? መግፊራን። አላምንም አልኩት። መግፊራ የሀያት እህት ናት አይደለም? በአንተ በኩል አክስቶች ሰፈር አለኝ። ሁለታችንንም አይን ለአይን ተያይተን ሳቅንና እኩል ኢማን አልን። ኢማን ሁሌም እኛ ቤት መጣ እሱ ካለ እኔን ደክሞሃል ምናምን ብሎ ሰበብ ሰጥቶ እሱ ነበር ወደ ቤቷ የሚያደርሳትና አውርታችኋል አልኩት። ሁሉም አልቋል ኒካህ ብቻ አለኝ እየሳቀ። ኢማን በጣም የምወዳት የአክስቴ ልጅ ናት። በጸባይዋ የምተማመንባት ጓደኛዬን ስለምታገባ ደስ አለኝ። የእሱን ጉዳይ አውርተን እንደጨረስን የእኔን ጉዳይ በሙሉ ነገርኩት። ሰኢድ ለእኔ በጣም አዘነና አክረሜ ይሄ ነገር ድግምት ሊሆን ይችላል፣ ብዙ ሴቶች ይወዱ ስለነበር አስነክተውህ ይሆናል አለኝ። ወደዱኝ ከተባሉ ሴቶች የቀረብኳቸው ሀያትና ራሄል ነው። ሁለቱም ደግሞ እኔን የሚጎዳ ነገር እንደማያደርጉ እርግጠኛ ነኝ። ቢሆንም ነገሮችን ማረጋገጡ ሳይሻል አይቀርም በሚል በቁርአን ሕክምና ጤናዬን ልንፈትሸው ወሰንን። በነጋታው ለማንም ሳንናገር እኔና ሰይዶ ወደ አንድ የቁርአን ሕክምና ማዕከል ሄድን።
ብዙ ሰው ከኔው ጋር በተያያዘ ጉዳይ ማለትም በድግምት እና በአጋንንት ተበጥብጦ ሕክምና ለማግኘት ተቀምጧል። በመሀል ከተማችን ውስጥ እንደዚህ ድግምት አሳሳቢ ጉዳይ መሆኑ አሳዘነኝ። ተራዬ ሲደርስ ወደ ሕክምና ክፍል ገባሁ። ሰይድም አብሮኝ ገባ። አንድ ነጭ ጀለብያ የለበሱ ኡስታዝ ተሽከርካሪ ወንበር ላይ ተቀምጦ ችግሬን ካዳመጠኝ በኋላ ወደ ቀጣይ ክፍል አስገባኝ። ቀጣዩ ክፍል ሙሉ ለሙሉ ምንጣፍ የተነጠፈበት ክፍል ነበር። የመኪናዬን ቁልፍ እንዲሁም ሌሎች ተያያዥ የያዝኳቸውን ነገሮች ለሰይድ ከሰጠሁት በኋላ ሰውየው ጮክ ብሎ ቁርአን መቅራት ጀመረ። መጀመሪያ ድምፁ በጣም ያምር ነበር። ከዛም የሆነ ብስጭት ውርር አደረገኝና ድምፁ አስጠላኝ። ከዚህ በኋላ ምን እንደተፈጠረ ነቅቼ ሰይድ እስኪነግረኝ ድረስ አላውቅም። ይቀጥላል። ክፍል 14 ራሴን ከአንድ ሰዓት ለሚበልጥ ጊዜ አላውቅም ነበር። አይኔን ስገልጥ ነጭ አምፖል ሰማያዊ ኮርኒስ ላይ ይታየኛል። ወዲያው ቀና ስል ከፊት ለፊቴ ሰይድና ቁርአን ሲቀራብኝ የነበረው ሰውዬ እየተመለከቱ ነበር። ቁርአን ሲቀራብኝ የነበረው ሰው ወዲያው ጌታዬን እንዳመሰግን አዘዘኝ። አመሰገንኩ። ወዲያው ወደ ጆሮዬ ተጠግቶ ለስግደት ጥሪ የሚደረገውን አዛን እያደረገ የማጅራቴን ደም ስሮች በጣቱ ነካካቸው። ሴቶች በጣም ይወዱህ ነበር አለኝ ኡስታዙ ሰይድ አጠገብ እየተቀመጠ። እንደዛ ነገር አልኩት። የአይኔ አበባ የምትባል ሴት ታውቃለህ አለኝ አይኔን እያየ። አዎ ዩኒቨርሲቲ ስማር የምጠቀምበት ምግብ ቤት አስተናጋጅ ናት አልኩት። ሰይድ በግርምት አንገቱን ነቀነቀ። ኡስታዙ እዛ ቤት በጣም ጣፍጦህ የበላህበት ቀን ትዝ ይልሃል አለኝ። እንደ ድንገት አንድ ቀን የበዓል ስጦታ ብላ የአይኔ አበባ የሰጠች ምግብ ትዝ አለኝ። እንደውም ብቻዬን ዶርም ነበር የበላሁት። ኡስታዙ ሌሎች ጥያቄዎችንም ጠይቆኝ ከመለስኩለት በኋላ ድግምቱ የተሰራብኝ በአይኔ አበባ እንደሆነ ነገረኝ። የአይኔ አበባ ወዳጅ እንደነበር ግን ልትፎካከራቸው በማትችላቸው ቆንጆ ሴቶች ተከብቤ የነበረ በመሆኑ ድግምት እንዳሰራችብኝ ራሴን በሳትኩበት ሰዓት ውስጤ የነበረው ጋኔን መናገሩን አረዱኝ። ኡስታዙ አሁን በፈጣሪ ፍቃድ ድግምቱ መክሸፉና ውስጤ የነበረው መጥፎ ስሜትም እንደሚወገድ አበሰረኝ። በሃይማኖቴ መጠንከር እንደሚኖርብኝ መክሮ ከግብረ ስጋ ግንኙነት በፊት ላደርጋቸው የሚገቡ ነገሮችን መከረኝ። በተፈጠረው ነገር እኔም ሰይድም ተገርመናል። መኪና ውስጥ እንደገባን ሰይድ በል እስኪ ዛሬ ሂድና ሞከራትና ጉዱን እንየው አለኝ እየሳቀ። እውነት ለመናገር በጣም ቅልል ብሎኛል። ማታ ቤት ስገባ ሀዩ አኩርፋ መጅልሱ ላይ ተቀምጣለች። ደግሞ ምን ተፈጠረ ሀዩዬ ምን ተፈጠረ አልኳት ከጎኗ እየተቀመጥኩ። አክረሚ ለወልድልህ ፍቀድልኝ አለችኝ እያለቀሰች። የአልጋ ላይ ጸባዬ እስኪስተካከል ላለመውለድ ወስኜ መድኃኒት እንድትወስድ አዝዣት ነበር። አይ ሀዩ ከነዚህ የአልጋ ላይ ጸባዬ ምንም ሳትጠላኝ ልትወልድልኝ መጓጓቷ የፈጣሪ ስጦታ እንደሆነች እንዳስብ አደረገኝ። ፈገግ አልኩና አላህ ካለ ነገ ጠዋት መልሴን እነግርሻለሁ አልኳት። ዛሬ ማታ ሊፈጠር የሚችለውን ሰላማዊ ሌሊት ተስፋ እያደረግኩ ማታውን ኡስታዙ በነገረኝ መልኩ ግንኙነት ከመፈጸማችን በፊት ሰግጄ ጸሎት አደረስኩ። ከዛም የሀዩ ጭንቅላት ላይ መዳፌን አስቀምጬ ጌታዬን ለመንኩ። ውስጤ በእርጋታ ተሞልቷል። ሀዩን ሳንኳት እጄ ጥፊ እንዳይቀድመው ፈርቻለሁ። እየተሳሳምን በስሜት ጠፋን። እጆቼ ሰውነቷ ላይ ተንሸራሸሩ። ልክ እንደ ሰው ተገናኘኋት። ሀዩ ፊቷ በእርካታ ተሞልቶ እየሳቀች ጌታዬ እንደማያሳፍረኝ አውቅ ነበር አለችኝ። የረዥም ጊዜ ጸሎቷ ይሄ ነበር መሰለኝ። ሁለታችንም መድገም ፈለግን። ኃይል አሰባሰብን። ደግመን እርካታ ጣራ ነካ። ማመን ከበደኝ። የምድርን ጣፋጭም ነገር በእርካታ ማጣጣም ቻልኩኝ። ሀዩ እቅፌ ውስጥ ቀለጠች። ፍልቅልቅ እያለች አቅፍሃለሁ አለችኝ። አፈቅርሃለሁ አለችኝ። ጌታዬን አመስግኜ ሀዩን እቅፍ አድርጌ ተኛው። ውድ ቤተሰቦቼ ክፍል 14 እዚህ ድረስ አንብቤላችኋለሁ። በቀጣይ ክፍል የምንጨርሰው ይሆናል። ሀዩና አክረሚ እንግዲህ በጣም ደስ የሚል ፍቅር ላይ ደርሰዋል ማለት ነው። እስከምንገናኝ በሌላ ቪዲዮ ሰላም አለይኩም ወራህመቱላህ